ገና እየተሳሳምኩኝ የዘር ፈሳሽ ይወጣል የሚል ጥያቄ አለ። የቶሎ መጨረስ አይነቶቹ ሲቪር የምንለው ደረጃ ሲደርስ ከፍተኛ ደረጃ የምንለው ማለት ነው። እንደዛ በሚደርስበት ጊዜ ፕሪ ፔኔትሬሽን ሊፈስ ይችላል፣ ወይም ወደ ሴቷ ብልት ከመግባቱ በፊት የዘር ፈሳሽ ሊወጣ ይችላል። እሱ የሚያሳየን የሲቪሪቲ ደረጃውን ነው። የከፍተኛ ደረጃ የደረሰ የቶሎ መጨረስ ችግር እንዳለ ማሳያ ይሆናል ማለት ነው። ራሴን ማርካት የጀመርኩት በ7 ዓመቴ ነበር። እሱም የሆነች ልጅ በነገረችኝ ታሪክ ነበር። ልሞክረው ብዬ ጀመርኩኝ። ከዚያም ራሴን በተለያየ ቁስ ነገር ማርካት ጀመርኩኝ። የዚያን ጊዜም ድንግልናዬን በራሴው እጅ አጠፋሁት። እያደግኩኝ ስመጣ ሰንበት ትምህርት ቤት ገባሁ። እስከ 16 ዓመት ኃጢአት መሆኑን አላውቅም ነበር። ሳውቀው ራሴን መጥላት ጀመርኩኝ። ለማቆምም ሞከርኩኝ፣ ግን የማይቻል ሆነብኝ። ንስሐ ገብቼ እንኳን መተው አልቻልኩም። ንስሐ ቢያንስ 6 ጊዜ ይሆናል የገባሁት፣ ግን አቃተኝ። ሳገባ ይተውኛል ብዬ ጋብቻ ሳይቀር አገባው፣ ግን አልቻልኩም። ቢያቅተኝ ለባሌ ነገርኩት። ከሴክስ ጉድለት ከሆነ ብዬ፣ ግን አሁንም አልሆነም። አብዝቼ ወደ ፈጣሪ ያለቀስኩኝ። ከዛም ያልታሰበ ሲሳይ በማህፀኔ ተፈጠረ። እሱን ወለድኩኝ። በኋላ ሰላም ሆነ። አሁን ክብር ለመድኃኔዓለም 3 ዓመት ሆነኝ። አንዳንዴ ራሳችንን መቆጣጠር ሲያቅተን ለገዛ ሐሳባችን ፈጣሪ አሳልፎ ይሰጠናል። ተማሙተንም ቢሆን መተው መቻል አለብን። እንግዲህ 7 ዓመት ላይ የጀመረኝ ለ13 ዓመት የተከታተለኝን ኃጢአት በ20 ዓመት የተፋታኝ አሁን 23 ዓመቴ ነው እና አዲስ ህይወት ላይ ነኝ። በልጄ ነፃ ሆንኩኝ እልሃለሁ ወንድሜ። ይህ ቴክስት አንዲት እህቴ በውስጥ ከላከችልኝ ቴክስት ነው። ይህች ልጅ ግለ ወሲብን የጀመረችው በ7 ዓመቷ ነው። ድንግልናዋንም ያጣችው በራሷ እጅ ነው። ወደ ትዳር ውስጥ ገብታ ራሱ ያንን ነገር ማቆም አቅቷት ራሷን እያረካች ልጅ በማህፀኗ ሲፈጠር ያንን ነገር አቆመች። ግለ ወሲብ ምን ያህል ገዳይ እንደሆነ በዚች ልጅ መመልከት እንችላለን። የጀመረችው እንግዲህ 7 ዓመት የሆነች ጓደኛዋ በነገረቻት ሂስቶሪ ያንን ነገር እያሰበች ያንን ነገር ማድረግ ጀመረች። እስከ 20 ዓመቷ ድረስ ያ ነገር አልተፋታትም ነበር። አያችሁ፣ ብዙዎች ከዚህ ነገር ውስጥ መውጣት ይፈልጋሉ፣ ግን አልቻሉም። ብዙዎች በዚህ ምክንያት ራሳቸውን እንዲጠሉ፣ ከፈጣሪያቸው እንዲለያዩ፣ ራሳቸውን ከሰዎች እንዲያገሉ ሆነዋል። ግለ ወሲብ በጣም ገዳይ ነገር ነው። በዚህ ሱስ ውስጥ ያላችሁም እንዲሁም ደግሞ ወደዚህ ሱስ ውስጥ ያልገባችሁ ሰዎች ራሳችሁን መጠበቅ፣ ራሳችሁን ማዳን አለባችሁ። ምክንያቱም ግለ ወሲብ የጀመሩ ሰዎች ከራሳቸው ጋር አይደሉም። ራሳቸውን በጣም ነው የሚጠሉት። ዲፕሬሽን ውስጥ ይገባሉ። ራሳቸው ያላቸው አመለካከት በጣም የወረደ ነው። ያልገባችሁ በጭራሽ አትሞክሩት። አንዴ ከጀመራችሁት ከዛ ነገር ውስጥ ለመውጣት ተራራ ነው የሚሆንባችሁ። እቺ ልጅ በ7 ዓመቷ ያንን ነገር ጀምራ በ20 ዓመቷ ላይ ነው ቆመችው። ያውም ትዳር ውስጥ ገብታ እንኳን ያንን ነገር ልታቆም አልቻለችም። አያችሁ፣ ይሄ ሰይጣን እኮ ነው፣ መንፈስ እኮ ነው። ምክንያቱም ትዳር ውስጥ ገብታለች፣ ከባሏ ጋር ያንን ነገር ታደርጋለች። ነገር ግን ያ ነገር አይጥማትም። ምን ታደርጋለች? ግለ ወሲብ ታደርጋለች። ግለ ወሲብ ውስጥ ያላችሁ ሰዎች ራሳችሁን ከማሙቷችሁ ማዳን አለባችሁ። ራሳችሁን ወደ አምላክ አቅርባችሁ ለራሳችሁ ታማኝ ሆናችሁ ከዛ ነገር ለመውጣት ቆርጣችሁ መነሳት አለባችሁ። አለበለዚያ ግን ህይወታችሁን ሲኦል ነው የሚያደርገው። ራሳችሁን እንዳትሆኑ ከራሳችሁ ተጣልታችሁ ከአምላካችሁ ከማህበረሰባችሁ ከብዙ ሰዎች ከጣልታችሁ የሰይጣን መጫወቻ ነው የምትሆኑት። ስለዚህ እንደዚህ አይነት ሱስ ውስጥ ያላችሁ ሰዎች ራሳችሁን አድኑ። ሴቶች የሚፈልጉት አይነት ወንድ መሆን ትፈልጋለህ? እንግዲያውስ እነዚህ ነገሮች አንድ በአንድ አድርጋቸው። አንደኛው ነገር ስሜታዊ መለዋወጥን አንተ ባትፈልገውም አንጸባርቅ። ብዙ ጊዜ ሴቶች ጤናማ የሆነ ግንኙነትን እንዴት መያዝ እንዳለባቸው ወይም ደግሞ እንዴት ማስኬድ እንዳለባቸው ግራ ይገባቸዋል። ከዚ ይልቅ ባድ ቦይስ ወይም ደግሞ ባር ካራክተር የምንላቸው ባህሪያቸው በጣም ግራ ለሚያጋባ ወንዶች እጃቸውን ደግሞ ቶሎ ሲሰጡ ታያለህ። ምክንያቱም ሴቶች ምን መሰለህ በባህሪያቸው ይጨቃጨቃሉ፣ ይጣላሉ። ነገር ግን ከዛ በኋላ ደግሞ ያለው ፍቅር ይማርካቸዋል። ማለት ያ ነገር ሱሰኛ መሆን ይጀምራሉ። ብዙ ጊዜ ወንዶቹም የሚያሸንፉት ለዛ ነው። ስሜቷን እንዴት ከፍና ዝቅ ማድረግ እንዳለባቸው ስለሚያውቁ ማለት ነው። ስለዚህ ምንም ፍቅር እንደ የዋህ አፍቃሪ እንደምንለው አይነት ወንዶች ዝም ብለህ ፍቅር የምትሰጣት ከሆነ እመነኝ ያቺ ልጅ ለአንተ አትሸነፍም፣ ወይም ደግሞ አንተ በምታስበው መንገድ ሁሌም ያንተውን አትቀጥልም። ከዚያ ይልቅ ያን ያህል ማለት የተጠና ነገር ባይሆንም ነገር ግን ስሜቷን እንዴት ከፍና ዝቅ ማድረግ እንዳለበት ልትማር ይገባል። ሁለተኛው ነገር መርጦ ማድረግ ተለማመደ። ለአንዲት ሴት ውበቷን በትነግራት ወይም ደግሞ ያለባበስ ስታይሏን ብታደንቅላት ይሄ ለሷ አዲስ ነገር አለ። ምክንያቱም ከ10 ወንዶች ምናልባት 9 መንገድ ላይ ብትጠይቃቸው ይሄ ልዩ እንደሚችሉ ግልጽ ስለሆነ፣ ስለዚህ ቤተሰቧን የምትይዝበት መንገድ ሊሆን ይችላል፣ ወይም ደግሞ ከባህሪዋ ልዩ የሆነውን ነገር በማንሳት እሷን እንደ ልዩ ሴት
ማመስገንና ማድነቅ መቻል አለብህ። ልክ እንደ ማንኛውም እንደተራ ሰው ከሆነ የምትይዛት ምንም የተለየ ሰው አይደለህም በህይወቷ። ሶስተኛው ነገር ከብዛት ይልቅ ጥራትን አስቀድም። ልክ እንደ ንግድ አለም ቁጠረው። በየቀኑ እየተደዋወልክና ቴክስት እየተደራረግ እንዴት ነሽ፣ እንዴት ነህ ወይም ደግሞ ውሎ እንዴት ነው የመሳሰሉ አዘግ ወሬዎችን ከማውራት ይልቅ ለህይወታችሁ የሚጠቅሟችሁና እንዴት ነው ስሜታዊ ተሳሰርን ሊያመጡ የሚችሉ ውይይቶች ማድረግ በጣም የተሻለ ነው። ምክንያቱም የተለየ ቦታ የምትሰጠው ወይም ደግሞ ለአንተ የተለየ እይታ የሚኖራት ከሌሎች የተለየ ስትሆን ነው። አራተኛው ነገር ግልጽና ቀጥተኛ ሆኑ። ሴቶች በባህሪያቸው ግልጽና ቀጥተኛ የሆነ ወንድ ይመቻቸዋል። ይህን ለማለት ፈልገው ነው ወይም ደግሞ ያንን ለማለት እያሰቡ ነው የመሳሰሉ አይነት ነገሮችን ለራሳቸው እያሰቡ መጨነቅ አይፈልጉም። ቀጥተኛና ሀሳቡን በትክክል የሚናገር ወንድ ይመቻቸዋል። ዛሬ ወይ ነገ እንገናኝ የመሳሰሉ ነገሮችን ከመናገር ይልቅ እንደውም በጣም የተሻለው ለሴቶች ነገ ላገኝሽ እፈልጋለሁ የመሳሰሉ ቁርጥ ያሉ ውሳኔዎችን መናገር በጣም የተሻለ ነው። አንደኛው ነገር ቀጥተኛ ነው። ሁለተኛው ነገር ደግሞ በራስ መተማመንህን ያሳያል። በመጨረሻ የምናየው ነገር ወጥ የሆነ ግንኙነት ልታሳያት ይገባል። አንድ ሳምንት ላይ አውርታት በሚቀጥለው ሳምንት ሙሉ ለሙሉ የምትዘጋት ከሆነ በአንተ ላይ የእርግጠኝነት ስሜት እንዳይኖራት ታደርጋታለህ። እንዲሁም ደግሞ ልጅቷን ሙሉ ለሙሉ ግራ መጋባት ውስጥ ስለምትከታት ትላንት የሚሰማትን ስሜት እንኳን እንዳልኩ እርግጠኝነት ይጎላታል። ስለዚህ ሁሌም ቢሆን በግንኙነት ውስጥ ቀጥ ያለ ማንነት ወይም ደግሞ ወጥ የሆነ ግንኙነት ሊኖረህ ይገባል። አሁን የምነግራችሁን ነገር የምትሰሙኝ ከሆነ ሴቶች ጋር እንድትሄዱ ሳይሆን ሴቶች ወደ እናንተ የሚመጡበትን መንገድ ነው ቤዚክሊ የምናወራው። ሴት በጣም የጠረረባችሁ ወንዶች ካላችሁ ዛሬ ሚስጥሩን ነግራችኋለሁ። የምሬ ነው። እሺ የጠረረባችሁ ላልኩት ለቃሉ ይቅርታ። ትለምናላችሁ፣ ትጠይቃላችሁ፣ በሴቶች ሪጀክት ትደረጋላችሁ፣ ሴቶች እናንተ ጋር አፕሮች አያደርጓችሁም። እንደዛ አይነት ስታፍ ማለት ነው። ሴቶች እንዴት ነው ወንዶች የሚመርጡት ስለሚለው የተሰራ ሪሰርች አለ እና ይሄ በተለያየ መንገድ ኢንተርኔትም ላይ በአካልም ላይ የተጠና ጥናት ነው። እሺ የምነግራችሁ ምን መሰላችሁ ያደረጉት 100 ወንዶችን ያሰለፉ፣ 100 ሴቶችን አሰለፉ። ከዛ 100ዎቹን ወንዶች ከዚህ ከቀረቡት 100 ሴቶች ውስጥ ለእናንተ በቃ ዴት ብታረጓት ወይ ለፍቅር ብትይዟት የማትደብራችሁ ወይም ደስ የሚላችሁ አይነት ሴት የትኛዋ ነች ምረጡ ሲባሉ 100ዎቹ ወንዶች የሚስማሙባቸው 50 ሴቶች ላይ የተገኙት። ይሄ በጣም ጥሩ የሆነ ነገር ነው። በተቃራኒው ግን 100 ሴቶች ቀረቡ ተሰለፉና እስኪ ከቀረቡት ከ100 ወንዶች ውስጥ በቃ ዴት ቢያረጋችሁ ለትዳር የምትመርጡት የትኛዎቹን ወንዶች ናቸው ተብለው ሲጠየቁ ከ100 ውስጥ 85 የሆኑት ወንዶች አይ እነኛ አይሆኑኝም ብለው ችላሏቸው። የቀሩትን 15 ወንዶች ነበር የመረጡት። ይሄ በኢንተርኔትም ዴቲንግ አፖች ላይ ተደጋግሞ ተጠንቷል። የ100 ሴቶችን አቴንሽን የሚይዙት ከ100 ወንዶች ውስጥ ማለት ነው 20 እንደዚህ የሆኑ ወንዶች ናቸው። ይሄ መልካም ዜና ነው ወይስ ጥሩ ዜና ነው? 80% ወንዶች ውስጥ ካለ በጣም መጥፎ ዜና ነው። በተቃራኒው ግን 15% ውስጥ ያሉ አይነት ወንዶች ውስጥ ከሆንክ እጅግ በጣም ጥሩ የሆነ ዜና ነው። ከሁሉም በላይ ደግሞ እጅግ በጣም የሚያሳዝነው ነገር ምን መሰለ? እነኚህ ቢሎ አቨሬጅ የተባሉ ወንዶች እነኚህን ሴቶች ይለምናሉ። ተይ በእናትሽ ፍቅሬን ስጪኝ፣ እባክሽን እወድሻለሁ፣ ያላንቺ መኖር አልችልም ምናምን ብሎ ይለምናል። በተቃራኒ ግን እነኚህ ሁሉ ሴቶች የሚያዩት እነኛን ጥቂት የሆኑ ወንዶች ነው። ለዛ ነው አንተ ሴት አተ ስትሰቃይ በጣም ጥቂት የሚባሉ ወንዶች አት ቶፕ ያሉት ደግሞ እጅግ በጣም ብዙ የሴት አክሰስ አላቸው። ይሄ በጣም የሚያሳዝን ነገር ነው። ከአንተ ጋር 1-to-1 ሪሌሽንሽፕ ከምትመሰርት እዛ ጋር ሄዳ 2 3 4 5 6 7 8 የሴት ግንኙነት እንዳለው እያወቀች ግንኙነት ብትመሰርት ይሻላታል። ይህማ በጣም ውሸት የሆነ የሴቶችን ዋጋ የሚያወርድ ሀሳብ ነው። በጣም አልስማማህም የምትሉ ከሆነ እኔ ሰጀስት የማደርግህ ነገር ምንድን ነው? አንድ ዝነኛ ሰው ትመርጥና ወንድ ወይ በጣም ገንዘብ ያለው በእናንተ ሰርክል ውስጥ ገንዘብ ያለው ወንድ ትመርጥና ሄደህ ትጠይቀዋለህ። ይሄ ወንድ በጣም የሚገርመው ነገር ይጀነጀናል በሴቶቹ። ሴቶቹ የፍቅር ጥያቄ ያቀርቡለታል፣ የትዳር ጥያቄ ያቀርቡለታል። ከሁሉም በላይ ደግሞ በጣም የሚያስገርመው ነገር ምንድን ነው? ለትዳርም ለፍቅርም ዝግጁ አይደለሁም ስትል እንደው ባክህን ለትዳርና ለፍቅር እንኳን ዝግጁ ባትሆን ቢያንስ ከአንተ ጋር ሴክሹዋል ኤክስፒሪየንሱን ፈልጋለሁ ትባላለህ። የመሬ ነው። በሰርክላችሁ ውስጥ ከምታውቁት አትቶፕ ያለው ወንድ መርጣችሁ ሄዳችሁ ጠይቁ። እንደዚህ አይነት ጥያቄ ብዙ ወንዶች ይቀርብላቸዋል። ብዙ ወንዶች ምን ይሻላል? በእህቷን ማስለመን አይጠቅምም፣ በአባቷ በእናቷ በጓደኛዋ ማስለመን ያን ያክል አይጠቅምም፣ እሷንም በኢንቦክስ ላይ መለመን ያን ያክል አይጠቅምም። ከዛ በተቃራኒ ካለ ሶሲዮ ኢኮኖሚክ ስታተስ ሃይራርኪ አትቶፕ መውጣት ነው ብቸኛ ያለ አማራጭ። ስለዚህ ያለ ሶሲዮ ኢኮኖሚክ ስታተስ በጣም ዝቅ ያለ ሲሆን እንዳንተ አይነት ሰው በመንገድ ላይ ማግኘት ትችላለች። ዛን ስታተስን ትንሽ ስታሻሽል ከ100,000 ወንዶች ምናልባትም ልዩ ሆነ አንድ ሰው ትሆናለህ። በጣም ስታሻሽል ከ1 ሚሊዮን ወንድ አንድ ወንድ። እንደዛ እያልክ ነው የዶሚናንስ ሃይራርኪውን የምትወጣ። ይመጣሉ ከዛ እባክህን ፍቅረኛ ነው፣ እባክህን ከአንተ ጋር ሴክስ እንፈልጋለን። ብሊቭ ሚ ካላመንካኝ ጀስት ስኬታማ የሆኑ ወንዶችን ጠይቅ፣ ይነግሩሃል።
እንዲህ አይነት ሳይኮሎጂካል ኮምፒተንስ በትሬኒንግ ደረጃ ማግኘት የምትፈልጉ ከሆነ ፐርሶናሊቲ ሳይኮሎጂ ብላችሁ በውስጥ ጻፉልኝ፣ የማስገባችሁ ይሆናል። መልካም ጊዜ። ቻው ቻው። መኪናው በተሸጠ በ2 ሳምንት ውስጥ ፈጽሞ ሌላ ሴት ሆነችብኝ። ስብራቴን ተማሩበት ይለናል የዛሬ ባር ታሪካችን። የማፈቅራት ልጅ ነበረች። ዓመት ከ6 ወር ያህል አብረን ቆይተናል። እድሜዋ 21 ነው። ከምናገረው በላይ አምናታለሁ። ለዚህም ሁሉ ነገር የሰጠዋት። የራሴ መኪና አለኝ፣ ራይድ ነው የምሰራው። ከሀገር የመውጣት ግን ከፍተኛ ፍላጎት ነበረ። መኪናዬን ብሸጠው አውሮፓ ያስገባኝ ነበረ። አንድ ቀን ታዲያ ከሀገር መውጣት ስናወራ ደስተኛ እንደማትሆን ነገረች። በቃ እሷ እንደዚህ ከሆነች እሷን ለምን አጣለሁ ብዬ ሀሳቤ ይቀየርኩኝ። ታዲያ የኔ ውድቀት የጀመረው እዛ ጋር ነበረ። ብቻ በቃ ምን እንደሆነ ሳላቅ የሆነ ሰዓት ላይ ስራዬም ሁሉ ነገር ዝግትግት አለብኝ። እኔም ከሀገር ካልወጣው ይሄ መኪና ልሽጠውና ሌላ ስራ ልስራ ብዬ አወራና ተስማማል። መኪናውን ሸጥኩትና ተለቅ ያለ የወንዶች የውበት ሳሎን ከፈትኩኝ። ይሄ ሁሉ ነገር ያደረግኩት ታዲያ ከእሷ ጋር ለመሆን ነበር እንጂ ሀሳቡም አልነበረኝም። እና በጣም የሚገርመው መኪናው በተሸጠ በ2 ሳምንት ውስጥ ፈጽሞ ሌላ ሴት ሆነችብኝ። የማላውቃት ሴት ተቀየረች። ለመለያየት ብዙ ነገር አረገች። ግራ ተጋባሁ። እኔም ያመንኳት ሴት እንደዚህ ይሁዳ ስትሆንብኝ እውነት በጣም ተሰበርኩኝ። በዚህ መሀል ታዲያ አባቴ ሞተ። እሷ በሰዓቱ ሰበብ ፈልጋ ዘግታኝ ነበረ። ያው ካሳለፍነው ነገር አንጻር ብዬ አባቴ ያረፈ ብዬ ቴክስት አደረግኩላት። እግዚአብሔር ያጽናት ብላ ዝም አለች። በጣም ጎዳችኝ። ከምንም በላይ ማጣት ያስከፋኝ። እሷ አለችኝ ብዬ ስራ እዚሁ ባልጀምር ኖሮ መጀመሪያ ሳስብ የነበረውን ነገር አደርግ ነበር። በቃ ገንዘቤን በታተንኩኝ፣ ህልሜንም ወጣትነቴንም በላችብኝ። ግን እኔ አልበቀላትም። በቀል እግዚአብሔር ነው። ሁሉም ሰው የዘራውን ያጭዳል ይለናል የዛሬ ባል ታሪካችን። እስኪ እናንተ በሱ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡለት። ቤቱን ተከራይቼ የእናቴን ቤት ጥዬ ወጣሁ። ከሚስቴ ጋር ተጠቅልዬ መኖር ጀመርኩ። አውለት የሰራሁት ስራ ቤቴን ከመከራየቱ በላይ ከእናቴ ከመለየቴ በላይ በጣም ርቄ መከራየቴ ነው። ማሰብ የነበረብኝ ነገር ቅርቧ በሆን ኖሮ በየቀኑ እሷን የማይበት፣ እሷን የማወራበት፣ እሷን የምከታተልበት ትንሽም ቢሆን እድል አገኝ ነበር። እኔ ግን ከአካባቢው በጣም በመራቄ የተነሳ እናቴን የማይበት፣ እናቴን የምጎበኝበት ጊዜ እንኳን እስካጣ ድረስ ደረስኩኝ። ከሰኞ እስከ ቅዳሜ ስራ ነው። እሁዱን ከልጆቼ ጋር አንዴ መዝናኛ አንዴ ሻይ ቤት እያልኩኝ አሳልፋለሁ። እናቴን እስከ መርሳት ደረጃ ድረስ ደረስኩኝ። እህቶቼ እየደወሉ አንተ ልጅ ያመሃል፣ እናት ለምን ትረግመሃለች? እናት ለምን ታዝንብሃለች? እንዴት እንደምትወድ ታውቃለህ? እየሄድክ ለምን አታያትም? ለምን አትካድማትም? ለምን አለው አትላትም ይሉኛል። ምን ላርግ? ጊዜ እኮ የለኝም። ለሚስት ያገኘኸውን ለልጆች ያገኘኸውን ጊዜ ለእናት አጣ። አንድ ቀን አብሬያት ልዋል፣ አብሬያት ልደር፣ እግሯን ልጠባት፣ አንድ ቀን እንኳን ቁጭ ብዬ አይኖቿን ልያት ብትል ማታገኝበት ቀን ይመጣል፣ ትጸጸታለህ እያሉ እየደወሉ ያስፈራሩኛል። አውለት ይሄ ሁሉ ሆኖ እንዳለ ግን ምን እንደሆንኩ አላውቅም። በጣም በብዙ ሜትሮች በልቤም በአካሌም በመንፈሴም ከእናቴ ራኩኝ። ሙሉ ለሙሉ ቤቴ፣ ልጄ፣ ሚስቴ እያልኩኝ ህይወቴን ማሳደር ጀመርኩኝ። የማገኛት እንኳን እናቴን እራሷ ስደውልልኝ ሆነ። ስደውልልኝ ድንግጥ ብዬ ወይኔ ማሚ እደውልልሻለሁ ብዬ እላታለሁ። የሆነ ጊዜ በዓልን ጠብቄ እሄዳለሁ። እሱንም ደውላ ጠርታኝ ነው። ቤቴም ውስጥ ባለቤቴም አትገፋፋኝም። ሂድ እናትህን ጠይቅ፣ እናትህን ዘይር፣ አፉታ ጠይቅ አትልም። በቻልኩት መጠን ከእሷ እንድርቅ፣ ከቤተሰቤ እንድርቅ ነው ሚስቴም የምትፈልገው። አንዳንዴ እነሱን አግኝቼ ከእነሱ ጋር ተደዋውዬ እንኳን ቤት ስገባ ጭቅጭቋን ትጀምረኛለች። በመካከላችን የሆነ ክርክርና አለመግባባት ሲፈጠር ዛሬ ደግሞ ሄደ እነሱን አግኝተ ነበር፣ ከእናት ጋር ተገናኝተ ነበር፣ ከእህቶች ጋር አውርተህ ነበር የሚል ወሬ ይቀናታል። ሳላገኛቸው ሳላያቸው ብቻ በዚህም አለበዛ ትልቁ ጥፋት የራሴ ሆኖ የራሴ ድክመት የራሴ ስንፍና ሆኖ በማንም ማሳበብ በማልችለው ሁኔታ ከእናቴ እራኳት። የሚገርምሽ ነገር ከዛ ቤት ከወጣሁኝ እናቴን ያየኋት በጣት የሚቆጠሩ ቀናቶች ነው። እንደምንም ብዬ ተፍጨርጭሬ ቆሜ ቁጭ እንኳን ሳልል እሁድን ቀን ወይ የሆነን ቀን ቤቷ ገብቼ ነው የወጣሁት። አንድ ሰሞን ላይ ክፉኛ ናፈቀችኝ። ለምን እንደሆነ አላውቅም። ስወጣ ስገባ ስቀመጥ ስነሳ ካይን ያርቃለችኝ። እናቴ ምን ሆና ነው? ደወልኩላት። ምን ሆንሽ እናቴ ደህና ነሽ ያልኳት። ስደውል በጣም ተገረመች። ምን አስበ ምን አስታውሰ ደወልክ አለችኝ። እኔ እንጃ ሰሞኑን በጣም ናፈቅሽኝ፣ በጣም አስታወስኩሽ አልኳት። እኔም እየናፈከኝ እያስታወስኩ ስለሆነ ነው፣ እባክህን አናየኝ አለችኝ። እናቴን ከተናገረችኝ በኋላ መተኛት እንኳን አቃተኝ። በመነጋታው ተነስቼ ስራ ጥዬ እሷ ጋር ሄድኩ። እናቴ ስራ ትታ እቤት ከዋለች 7 ዓመታትን አሳልፋለች።
ስራዋን ሙሉ ለሙሉ ለእኔም ለእህቶቼም የሚገባንን ሰጥታ አከፋፍላለች። ሁላችንም የሚገባንን የድርሻችንን ወስደን በራሳችን መንገድ ስራችንን እየሰራን ነው። እሷ ቤት ውላለች። ሳያት እናቴ በጣም አረጀችብኝ፣ በጣም ተጎዳችብኝ። ከመቼውም ጊዜ በላይ የዋህ ደግ ምስኪን መስላ ታየችኝ። ምን ሆነሻል አልኳት። እኔ እንጃ እባክህ ወደ መጨረሻው እየደረስኩ ነው ማለት ነው። ነገ እስኪ ልጆቼን ይዘህናና አሳየኝ አለችኝ። ነገማ ትምህርት ቤት ናቸው አልኳት። ትምህርት ቤት ቢሆኑም አስቀርተህም ቢሆን ይዘሃቸውን አለችኝ። በጣም ውስጤን የሆነ ነገር ተሰማኝ። እሺ ዛሬስ ምን ላርግልሽ አልኳት። ዛሬ አብረኸኛል፣ የትም አትሂድ፣ ስራዬስ ተው ለአንድ ቀን ምን ይሆናል? እኔም እድሜ ልኬን ስራዬን ስል አንድ ጥሩ ቀን እንኳን ከእናንተ ጋር አላሳለፍኩም። ዛሬ ብቻዬን ሆኜ እዚህ ቤት ውስጥ በረንዳዬ ላይ ቁጭ ብዬ ወደኋላ ሳስብ ግን የመነዘርኩት ገንዘብ የሰራሁት ስራ ሳይሆን የሚታወሰኝ ከእናንተ ጋር ያሳለፍኳት ደቂቃ፣ ከአባታችሁ ጋር ያወራኋት ወሬ፣ የገባሁባት ካፌ፣ የበላሁት ምግብ፣ የተሰማኝ ስሜት፣ የተዘዋወርኩባቸው መንገዶች ናቸው። አንዱም ደንበኛዬ፣ አንዱም ገንዘቤ፣ አንዱም ሀብቴ ትዝ አይለኝም። ምናልባት አንተም ወደፊት ስታጣኝ ይቺን ደቂቃ ይሆናል የምታስታውሳት። ዛሬ ከኔ ጋር ሁን አለችኝ። አውለት ከመቼውም ጊዜ በላይ ለእናቴ ተለሳለስኩ። እሺ ባይ ታዛዥ ሆንኩኝ። እሺ ብያት አብረን ቁጭ አለን። ቡናችንን ጠጣን፣ ምሳችንን በላን። ትንሽ ከቆየን በኋላ እስኪ የስራ ቦታዬ ውሰደኝ፣ ስራ ቦታዬ አካባቢ ላይ አይቼው መምጣት፣ ሰዎቹንም ማየት እፈልጋለሁ አለችኝ። እሺ ብዬ መኪና ውስጥ አስገብቼ የድሮ ስራ ቦታዋ ላይ ይዣት ሄድኩኝ። እዛ አካባቢ በእሷ እድሜ የሆኑ ወንዶች፣ ሴቶች እንዲሁም ደግሞ ከእሷ ስር ሆነው የሰሩ የነበሩ ወጣቶች ሲያገኟት እማማ እያሉ ሁሉም ጠብ ግርግፍ እያሉ ሰላም አሏት። ነጊቢ ሻይ እንጋብዝሽ፣ ነጊቢ ቡና እንጋብዝሽ እያሉ ሲንከባከባት እናቴ በሰዎች ልብ ውስጥ ምን ያህል ተወዳጅና ምን ያህል ተፈቃሪ እንደነበረች አይቼ ግርም አለኝ። አንድም ቀን ከሰው ጋር ተግባብታ የምትኖር አይመስለኝም ነበረ። ከዛም ከጓደኞቿ ጋር ተሰብስባ ትበላበት የነበረው ካፌ ላይ ናስኪ እዛ ቁጭ እንበልና ማኪያቶን ጠጣ ብላኝ የስራ ቦታዋ አካባቢ የነበረ ካፌ ላይ ቁጭ ብለን ማኪያቶ ጠጣን። እንደዛ ዕለት ቀን እንደዛ ዕለት ውሎ ከእናቴ ጋር ተዋህጄ ተናብቤ የዋልኩበት ቀን የለም። ወደ ቤት ይዣት ተመለስኩኝ። በቤት ከገባን በኋላ ትንሽ ቁጭ እንዳልን ሰዓቱም እየመሸ መጣ። እናቴ አሁን ወደ ቤት ልሂድ፣ እንደው ምን የምትፈልጊው ነገር አለ? ልክ እንደ ዛሬው አይነት ቆንጆ ቀን ደግሞ አንቺ ጋር ማሳለፍ እፈልጋለሁ። ምን ማድረግ ትፈልጊያለሽ አልኳት። አንድ አፏን አንድ ትልቅ ሆቴል ላይ ውሰድና እራት ጋብዘኝ አለችኝ። በጣም ደስ አለኝ። እሺ እናቴ እጋብዝሻለሁ፣ እሁድ እመጣለሁኝ ይዤሽ እወጣለሁ ስላት እስከ እሁድ አትቆይ፣ ነገውኑ ናና ጋብዘኝ አለችኝ። ዛሬም ስራ ፈታው እናቴ፣ ነገም ስራ ልፍታ አልኳት። ጠዋት ስራ ግባና ከሰዓት ና አለችኝ። እሺ አልኳት። ለእህቴ ደውዬ እንደዚህ አለችኝ ብዬ ስላት እህቴ በጣም አለቀሰች። እናቴ ምን ሆና ነው? ደህና ናት ግን ስትለኝ አዎ ደህና ናት፣ ምን ትሆናለች? ዛሬ በጣም ደስ የሚል ቀን አሳለፍን። ነገ ደግሞ የሆቴሉን ስም ጠርቼ እዚህ ቦታ ወስደ አጋብዘኝ ብላኛለች፣ ምን ላደርግ አልኳት። ከእህቶቼ ጋር ተነጋግሬ ሁላችንም ተሰብስበን አንድ ላይ ሆነን እንጋብዛት። እንደዛ ከተሰባሰብን በጣም ረዥም ጊዜ ሆነናል። እንደዛ ሆነን ስታይን ደስ ይላታል አለችኝ። በጣም ደስ አለኝ። እሺ ቀድማችሁኝ ሂዱና የምታደርጉትን አድርጉ፣ ከሰዓት መጥቼ ይዣችሁ እወጣለሁ አልኳት። እሺ አለችኝ። እህቴ ለእናቴ ልብስ ገዝታ ከእህቶቼ ጋር ተደዋውላ ተሰብስበው ቤት ሄደው አዲስ ልብስ አልብሰው ሙሽራ አድርገው ጠብቁ። እናቴን ሳያት በጣም ደስ አለኝ። በጣም አምሮባት ነበር። ተሰብስበን ስታይን ደግሞ ደስታዋ ከልክ በላይ ስለነበር እናቴ በጣም አለቀሰች። ለምን ታለቅሻለሽ አልናት። እንደዚህ ሆናችሁ ካየኋችሁ እኮ ዘመናት አለፉ። ሁሌም ልቤ ላይ የሚመጡት ቀናቶች እንደዚህ ተሰብስባችሁ ያየኋችሁን ቀን ነው አለች። በቃ አታልቅሺ፣ ዛሬ አንቺን ለማስደሰት ነው አለን። ተሰብስበን አንድ ትልቅ ሆቴል ሄደን የሚገርም ራት በላን። ስቀን ተጫውተን ተዝናንተን እናቴንም ቤቷ መልሼ ወደ ቤቴ ስሄድ እናቴን እሁድ እመጣለሁ፣ ልጆቹንም ሰብስቤ ይዣቸው እመጣለሁኝ፣ አብረንሽ እንውላለን አልኳት። እህቶቼም እኛም እንመጣለን አብረንሽ እንውላለን አሏት። ከዚህ በኋላ በሳምንት አንድ ቀን ወስነን ሁላችንም ተሰባስበን አንቺን የምንሀድምበት ከአንቺ ጋር አብረን የምንሆንበት ቀን ይሆናል ተባባልን። እሺ አለችኝ። የሚገርምሽ ግን ሀውለት እናቴ በህይወት ስትለየን ስትሞት ያሁድ አልደረሰም ነበር። የልጅ ልጆቼ ናፈቁኝ አሳየኝ አለችኝ። እኔ ግን ከትምህርታቸው ማስተጓጎል ስላልፈለግኩኝ እነሱንም አላሳየኋትም። እንሰበሰባለን፣ እንካድምሻለን፣ ተሰብስበን ታይናለሽ ያልናትም ነገር እውን አልሆነም። ማክሰኞኑ አብረን በላን፣ አብረን ጠጣን፣ ተሰበሰብን። እናቴ ሐሙስ
ከዚህ ዓለም በህይወት ተለየች። 2 የእድሜ ልክ ጸጸት፣ የእድሜ ልክ ህመም፣ የእድሜ ልክ ቁስል። እናቴን አጣኋት። ያህቴ ትለኝ የነበረው ነገር ትዝ አለኝ። አንድ ቀን እግሯን ልጠባት፣ አብሬያት ልቀመጥ፣ አይኗን ሊያት፣ ከሷ ጎን ብቻ ልሁን ብለህ እንኳን ብትመኝ የማይሆንበት ቀን፣ የማታገኛት ቀን ይመጣል ብላኝ ነበር። እውነቷን ነው። አሁን ላይ እናቴ በኖረችልኝ ኖሮ በየቀኑም በየሳምንቱም መጥቼ ባየኋት ኖሮ ባወራኋት ኖሮ ብዙ ልታወራ የምትፈልገው ነገር እንደነበራት አውቃለሁ። ብዙ ያሳለፈቻቸው ክፉ ደግ ጊዜያቶች እንደነበራት አውቃለሁ። ብዙ ትዝታዎች እንደነበሯት አውቃለሁ። ከትዝታዎቿ ጋር ከብቸኝነቷ ጋር ምታወራዋታ ምታዋየዋታ ብቻዋን ሆና በስተርጅናዋ እናቴ ሁላችንም ነፍሳችንን ስናሳድድ ባዶ ቤት ውስጥ ከሰራተኛ ጋር ሞተች። የእግረ ሰዓት የሆነብኝ ያ ነበር። እንዳልኩሽ ከቤት መውጣቴ አይደለም፣ ቢያንስ አጠገቧ መሆን ይችል ነበር። ከቅርብ ርቀት መሆን ይችል ነበር። ስገባ ስወጣ ላያት እችል ነበር። በየጊዜው ልከታተላት እችል ነበር። በሳምንት አንዱን ቀን አንዲት ሰዓት ልሰጣት እችል ነበር። እኔ ግን ያንን አላደረኩም ነበር። ጸጸትም ሆነ የቀረብኝ ያ ነው ይለናል። ምናልባት ይሄ ታሪክ ብዙ ለተራራቅን እናትና ልጆች መልእክት ሊሆን ይችላል ብዬ ነው። ቴንክ ዩ ሶ ማች።